ከዱንያ ውስጥ ካሉ ቀናቶች ሁሉ በጣም በቀን ደረጃ ምርጡ ቀን አስርቶቹ የዙል ሒጃ ቀናቶች ናቸው አሉ። አሽር ዙል ሒጃ ልዩ እንዲሆን ካደረጋቸው ነገሮች ሁሉ በግልጽ እንደሚስተዋለው ምንድነው የዒባዳ ዋና የሚባሉት ነገሮች ሁሉ የተሰበሰቡበት ስለሆነ ነው አሉ። ሰላት፣ صيام፣ ሰደቃ፣ ሐጅ አለበት። ولا يتأتى ذلك في غيره ይህ ነገር ተሰብስቦ በየትኛውም ወር በየትኛውም ጊዜ አይገኝም እንደ ዙል ሒጃ። ለዚህ ነው ምርጥ የሆነው። እነዚህን ቀናቶች ለመጠቀም ቁርጥ ያለ ቁርጠኝነት ያስፈልገናል። ቆራጥ መሆን አለብን። ጠንካራ ውሳኔና አቋም ሊኖረው ይገባል ነው። እነዚህን አይነት አጋጣሚዎች ይደጋገም ስለማናቅ በህይወታችን ውስጥ ማለት ነው። እነዚህን አጋጣሚዎች የምንጠቀመው መልካም ስራ በመስራት ጥሩ በመናገር ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا الأمين محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد ود إيمان وندموت جهتوت النات عباتوت السلام عليكم ورحمة الله وبركاته. زاري إن شاء الله يا من التعوسو يمي هنو ስለ አስርቶቹ የዙል ሒጃ ወራቶች ይሆናል ቀናቶች ይሆናል ኢንሻአላህ። ያለው ትሩፋት ምንድነው? ተወዳጅ ተግባራቶችስ ምንድናቸው የሚለውን የምንመለከት ይሆናል። በመጀመሪያ አላህ Subhanahu Wa Ta'ala ለኛ ለባሪያዎቹ የዋለልን ውለታ ብዙና በርካታ ነው። ስፍር ቁጥር የለውም ውለታው Subhanahu Wa Ta'ala። ከዚህ ተላላቅ ውለታዎቹ መካከል አንዱ ምንድነው? አላህን عز وجل የምንታዘዝበት አጋጣሚዎችን መዋሲሞችን ያመቻችልናል። መዋሲም الطاعات ይሉታል ብዙ ጊዜ ዑለማዎች ሲገልጹ አላህን የምንታዘዝበት ውድና ልዩ አጋጣሚዎችን ያስቀምጥልናል ያመቻችልናል Subhanahu Wa Ta'ala። እነዚህ ልዩ መዋሲም ልዩ የዒባዳ ጊዜዎችና አጋጣሚዎች ምን ይሆናል ከተባለ ሰዎች በታታሪነት ከሌላ ጊዜ በተለየ መልኩ መልካም ስራ ላይ የሚበረቱበት ወደ አላህ Subhanahu Wa Ta'ala በሚያቀርባቸው ነገር ላይ ውድድራቸውና ፉክክራቸው በጣም ልቆ የሚንቀሳቀስበት ሁኔታና ተጨባጭ ይፈጠራል። እና ውድ ወንድሞቼ እህቶቼና አባቶቼ እድለኛ ማለት ጥሩ ሰው ማለት የተወፈቀ ለተውፊቅ ገጥሞታል እንደውም ለስኬት በቅቷል የሚባለው እነዚህን ልዩ አጋጣሚዎች መጠቀም የቻለ ነውና ዝም ብሎ እንዲበዋዛ እንዳልፍ ካደረገው በጣም እድለኛ መሆኑን ማስታወስ እንወዳለን። ከነዚህ ውድ መዋሲም የዒባዳ አጋጣሚዎችና ሁኔታዎች መካከል አንዱን ቦታ የሚይዘው አሽር ዙል ሒጃ ነው። የዙል ሒጃ ወር 10 ቀናቶች ማለት ነው። የመጀመሪያ 10 ቀናቶች የሐጅ የሚተገበረባቸው ከዒድ በፊት ያለው 9 ቀን ወይም 10 ቀን ማለት ነው። እነዚህን ቀናቶች በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ውስጥ ካሉ ቀናቶች ሁሉ የበለጠ እንደሆነ የመሰከሩለት ነው። መልካም ስራ እንድንሰራ በዚህ ላይ እጅግ ያነሳሱበት አጋጣሚ ነው ያለው። አላህም Subhanahu Wa Ta'ala በእነዚህ ቀናቶች ምሏል ወልፈጅሪ ወለያሊን ዐሽር በፈጅርና በአስርቶቹ ቀናቶች እምላለሁ ይላል። አስርቱ ቀናቶች ሙፈሲሮች እንዳሉት 10 ዙል ሒጃ ነው። ይሄ ትሩፋቱን የሚያሳይ ነው። እንግዲህ ሌላው እንኳን ቀርቶ የተቀመጡ ሌሎች ትሩፋቶች ኢንሻአላህ እንመጣበታለን። እነዛ እንኳን ሳይገለጽ ቀርቶ አንዱ ብቻ ነብዩ አለይሂ ሰላቱ ወሰለም ይህን መናገራቸው ወይም አላህ Subhanahu Wa Ta'ala በዚህ ቀናቶች መማሉ ራሱ ደረጃውን ከፍ ያለና ልዩ ያደርገዋል። ምክንያቱም ምንድነው ከተባለ አላህ መማሉ ብቻ ትልቅ ደረጃ ይሰጣል ያስባልን إذ العظيم لا يقسم إلا بالعظيم ታላቅ የሆነ አካል Subhanahu Wa Ta'ala በትልቅ ነገር በከባድ ነገር እንጂ አይምልምና Subhanahu Wa Ta'ala። ይህ እንግዲህ ትልቅ ደረጃ መሆኑን የሚያሳየንና እኛ ደግሞ በዒባዳ ላይ በመልካም ስራ ላይ በዚህ አጋጣሚ በርተተን ብዙ አጅርና ምንዳ እንድናገኝ አስተዋጽኦ ማድረግ እንዳለብን ያሳየናልና እስቲ ሐቂቃ
ይሄን የመሰለ ምርጥ ጊዜ እንዴት ነው የምንቀበለው የሚለውን እኔ አንደኛው እንግዲህ የትኛውም ጊዜ የሚያስፈልግ ለኢባዳ የሚያበረታታንና የሚያጠናክረን ነገር አለ እሱም መልካም ስራ ላይ መበርታት ብርቱ እንድንሆን ወንጀል እንዳይቆልፈን ያስፈልጋል ወንጀል በመንሰራ ጊዜ ወንጀል ኸይር ስራ እንደንሰራ ይቆልፈናል ይሄ ባህሪው ነውና ከዚህ ወንጀል መላቀቅ አለብን ወንጀል መላቀቂያው ምንድነው ከተባለ እውነተኛ ተውበት ነው እንዳይቆልፈን በኋላ ችግር እንዳይፈጥርብን ከወዲሁ ተውበት በማድረግ ነው ይሄን ጊዜ መቀበል የሚያስፈልገን ስለዚህ ሁሉ ጊዜ ግንባር ቀደም ቦታን ይይዛል የተውበት ጉዳይ ቁርጥ ያለ ተውባ ወደ አላህ عز وجل በመጸጸት ያስፈልጋል ምክንያቱም ተውበት ካደረግን መጸጸትና ወደ አላህ መመለስ ካለ ለዱንያና ለአኺራ መልካም ስኬት የሚያበቃን ይሆናል አላህ Subhanahu Wa Ta'ala وتوبوا الى الله جميعا ايها المؤمنون لعلكم تفلحون ይላል እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ ለስኬት ተበቁ ዘንድ ይላል Subhanahu Wa Ta'ala ታዲያ ስኬት አንድ ትልቅ መንገድ ነው ማለት ነው ፈላህ ከፈራነው ነገር ድነን ምናገኘው ነገር ለማግኘት አንዱ አይነተኛው ነው መሰረታዊ ነገር ተውበት ነው በዚህ ጊዜ የትኛውም ጊዜ የሚያስፈልገን ወሳኝ ነገር ነው ሁለተኛው የሚያስፈልገን ነገር ምንድነው ከተባለ العزم الجاد على اغتنام هذه الايام እነዚህን ቀናቶች ለመጠቀም ቁርጥ ያለ ቁርጠኝነት ያስፈልገናል ቆራጥ መሆን አለብን ጠንካራ ውሳኔና አቋም ሊኖር ይገባል ነው እነዚህን አይነት አጋጣሚዎች ይደጋገም ስለማናቅ በህይወታችን ውስጥ ማለት ነው እነዚህን አጋጣሚዎች የምንጠቀመው መልካም ስራ በመስራት ጥሩ በመናገር الأعمال والأقوال الصالحة መልካም ንግግሮችን መልካም ተግባራቶችን በመፈጸም መሆን አለበት እና ከቆረጥን ሐቂቃ ቁርጠኝነት ካለ አላህ ይረዳናል ሁሉ ጊዜ ነገሮችንም ያመቻችልናል كما قال تعالى والذين جاهدوا فينا لنهدينهم سبلنا በእኛ መንገድ ላይ የታገሉትን ቀጥተኛው መንገዳችንን እንመራቸዋለን ለዛ መንገድ ስኬት ላይ እንዲበቁ እናደርጋቸዋለን ኢላ አላህ Subhanahu Wa Ta'ala ሶስተኛው የሚያስፈልገው ነገር ከወንጀል መራቅ ነው መልካም ስራ መስራት ወደ አላህ እንደሚያቀርበን ሁሉ ወንጀል ከአላህ ያራርቀናል ከረህመቱ ያርቀናል እንግዲህ ማናችንም አላህ Subhanahu Wa Ta'ala ወንጀላችንን ይቅር እንዲለን ከእሳት ነፃ እንዲያወጣን ከፈለግን በእነዚህ ቀናቶች ውስጥ በተለየ መልኩ ከወንጀል ራሳችንን ማራቅ የግድ ነው እንግዲህ የምንፈልገው ነገር ምን እንደሆነ ውድ ነገር የሚፈልግ ሰው ውድ ነገር መክፈል እንዳለበት ምንም ውድ ነገር የከፈለ ውድ ነገር የፈለገ ውድ ነገር መክፈሉ አስፈላጊ መሆኑና ወሳኝ መሆኑን ምንም አያጠራጥርም ስለዚህ ለዚህ መልካም ጊዜ መልካም ምን እንዳለማግኘት ውድ ነገር መክፈል ያስፈልጋል ነው የذو الحجة ትሩፋትን በተመለከተ አንደኛው አላህ Subhanahu Wa Ta'ala በዚህ ቀን መማሩ ነው ቀደም ለማየት እንደሞከር ነው አላህ በአንድ ነገር ከማለ የዛን ነገር ክብደት ያሳያል قال الله عز وجل والفجر وليال عشر በፈጅርና በአስርቶቹ ቀናቶች እምላለሁ ብሏል ብዙዎች ሙፈሲሮች من الخلف والسلف ቀደምቶችም ኋላ የመጡትም አብዛኛው ሙፈሲሮች ابن كثير እና ሌሎችም የፈሰሩት 10 ذي الحجة ነው ብለዋል وهو الصحيح ትክክለኛው አቋም ይሄ ነው ይሄ አንድ ትሩፋቱን ደረጃውን የሚያሳየን ሁለተኛ አላህ Subhanahu Wa Ta'ala ዚክር የሚደነግግባቸው የተለዩ የታወቁ ቀናቶች ብለው ጠቅሷል ويذكر اسم الله في ايام معلومات على ما رزقهم من بهيمة الأنعام እንስሳ ስለረዘቃቸው የቤት እንስሳ አርደው የሚበሉት እንስሳ ስለረዘቃቸው አላህ Subhanahu Wa Ta'ala ምን ያደርጉታል አላህን እንዲያወሱ በታወቁ ቀናቶች ውስጥ የታወቁ ቀናቶች የተባለው ጀምሁሩ ዑለማ እንዳሉት እንደነ ኢብኑ ዑመር በሰሃባዎች ደረጃ ኢብኑ አባስ ረዲየላሁ ዐንሁማ እነዚህና የመሳሰሉት እንዳሉት እዚህ ቦታ ላይ የተፈለገው 10 ذي الحجة ነው
ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ከቀናቶች ሁሉ አላህ ዘንድ በላጭ የሆነ ቀን እንደሆነ በግልጽ የተናገሩበት ነው። من حديث في الحديث الذي رواه البزار وابن حبان الباني رحمه الله صحيح بارد حديث لاي حديث جابر بن عبد الله رضي الله عنه إلى الله ملكتنا صلى الله عليه وسلم منالو فضل أيام الدنيا أيام العشر أو أفضل أيام الدنيا أيام العشر كدنيا واستكالو كانتوች ሁሉ በጣም በቀን ደረጃ ምርጡ ቀን አስርቶቹ የዙል ሒጃ ቀናቶች ናቸው አሉ። قيل ولا مثلهن في سبيل الله በአላህ መንገድ ላይ የሚደረግ ተጋድሎና ትግል ከነዚህ ቀናቶች ጋር አይመሳሰልም አሉ በሌላ ጊዜ ማለት ነው። قال ولا مثلهن في سبيل الله إلا رجل عفر وجهه بالتراب ለአላህ ብሎ መታገል ለአላህ ብሎ በሚደረግ ትግል ላይ እንኳን የሚደረግ ተግባር በእነዚህ 10 ቀናቶች ውስጥ ከነዚህ 10 ቀናቶች ውጪ የሚደረግ ድርጊት ፍጹም አይመጥነውም ኢላ አፉ يعني ፊቱ አፈር ላይ የታሸ እዛው ሞተ የቀረሰው ብቻ ነው ይሄን አጀር ሊያገኝ የሚችለው ብለዋል ረሱል አለይሂ الصلاه والسلام። ሌላ አራተኛው ፈضል ምንድነው? የአረፋ ቀን በእነዚህ ቀናቶች ውስጥ መኖሩ ነው። ይሄ ታላቁ የሐጅ ቀን ነው። አላህ ይቅር የሚልበት ሰዎችን ይቅር የሚልበት ከእሳት ነፃ የሚልበት ትልቅ ደረጃ ነው። ሌላው ነብያችን ሰለላሁ ዐለይሂ ወሰለም አምስተኛው የነህር የዒዱ ቀን የዒዱ የመጀመሪያው ቀን መኖሩ ራሱ ትልቅ ትሩፋት አለው። ነብያችን ሰለላሁ ዐለይሂ ወሰለም أعظم الأيام عند الله يوم النحر ثم يوم القر ብለዋል። አላህ ዘንድ ትልቅ ቀን ማለት የዒዱ ቀን ከዛ ቀጣዩ ያለው ቀን ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም 11ኛው የዙል ሒጃ ዛሬ ዒድ ሆኖ በነጋታ ያለውን ቀን ነብዩ አለይሂ ሰላቱ ሰላም ምርጥ ቀን ነው ብለውታል። ሌላው ይሄን ቀን እነዚህን ቀናቶች ልዩ የሚያደርጋቸው الحافظ ابن حجر እንደተቀሱት አሉ የተባለ የዒባዳ ስብስቦች ሁሉ የሚገኙበት በዚህ ወር ነው ይላሉ። ሌላው ረመዳን مثلا ስናይ ሐጅ ማድረግ የለም ይጎላል ማለት ነው። ነገር ግን ዙል ሒጃን ካየን የዙል ሒጃ ወር ልዩ የሚያደርገው ሌላው አሉ የሚባሉ የዒባዳ አይነቶች የሚሰበሰቡበት ነው። ስለዚህ الحافظ ابن حجر العسقلاني فتح الباري رحمه الله منالو والذي يظهر أن السبب في امتياز 10 ذي الحجة لمكان استماع أمهات العبادة فيه እንደው በግልጽ ምን ረዳው ነገር ይላሉ። በግልጽ የሚያሳየው ነገር ምንድነው? 10 ذي الحجة ልዩ እንዲሆን ካደረጋቸው ነገሮች ሁሉ በግልጽ እንደሚስተዋለው ምንድነው? የዒባዳ ዋና የሚባሉት ነገሮች ሁሉ የተሰበሰቡበት ስለሆነ ነው አሉ። ሰላት፣ صيام፣ ሰደቃ፣ ሐጅ አለበት ولا يتأتى ذلك في غيره ይህ ነገር ተሰብስቦ በየትኛውም ወር በየትኛውም ጊዜ አይገኝም እንደ ذو الحجة ለዚህ ነው ምርጥ የሆነው ይላሉ عليه رحمة الله። طيب በእነዚህ ቀናቶች ውስጥ ዒባዳ መስራት ያለው ትሩፋት ምንድነው የሚለውን ስንመለከት አንደኛው ኢማም ቡኻሪ ዘገቡትን ሐዲስ መመልከት ነው። من حديث ابن عباس رضي الله عنهما يا الله ملكتني صلى الله عليه وسلم قال ما من ايام العمل الصالح فيه احب الى الله من هذه الايام يعني ايام العشر منالو ابن عباس رضي الله عنهما يا الله ملكتني እንዲህ አሉ ከየትኛውም ጊዜ የበለጠ ከነዚህ 10 ቀናቶች የበለጠ መልካም ስራ መሰራቱ አላህ ዘንድ የተወደደበት ጊዜ የለም አሉ። قالوا يا رسول الله ولا الجهاد في سبيل الله بالله መንገድ ላይ መታገልም ቢሆን ከነዚህ 10 ቀናቶች ውጪ ሲሰራ መሰራቱ ከነዚህ ቀናቶች ጋር አይወዳደርም ወይም አላህ ዘንድ ተወዳጅ አይደለም እንዴ ሲሏቸው لا አሉ إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء አው በጂሃድ ላይ ያለ ሰው በእነዚህ 10 ቀናቶች ውስጥ የሚሰራውን ማንኛውም መልካም ስራ ለመመጠን የሚችለው ምን ከሆነ ነው? ገንዘቡንም ነፍሱንም ይዞ ወጥቶ ሲያበቃ ሳይመለስ እዛው ተሰውቶ ለአላህ ብሎ ሙቱ የቀረሰው ብቻ ነው አጅሩ የሚመጥነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ልብ በሉ። ኢዘን በእነዚህ 10 ቀናቶች ውስጥ የሚሰራው ስራ በጣም ከባድ አጅር ያለው ከባድ ምንዳ ያለው አላህ ዘንድ የበለጠ ተወዳጅ የሆነ እንደሆነ ነው ነብዩ አለይሂ ሰላቱ ወሰለም ያስቀመጡት። እንደዚሁም ኢማሙ አህመድ በዘገቡት ሐዲስም ተመሳሳይ መልእክት ያለው ነው የነገረው ረሱል አለይሂ ሰላቱ ወሰለም። ስለዚህ እነዚህ ሁለት ሐዲሶችና ሌሎችም ምንድነው የሚያስተምሩን?
ዑለሞች እንደሚያስቀምጡት ማንኛውም በእነዚህ 10 ቀናቶች ውስጥ የሚሰሩ ቀናቶች ስራዎችና መልካም ተግባራት በሙሉ አላህ ዘንድ የበለጠ ትልቅ ደረጃና ቦታ እንዳለው ያሳየናል ያስረዳናል ይሄ አንድ ነው እንደዚሁም በተጨማሪ በእነዚህ 10 ቀናቶች ውስጥ የሚሰራው መልካም ስራ በአላህ መንገድ ላይ ታግሎ የተሰዋ ሰው ካልሆነ በስተቀር የዚህ አይነት አጅር እንደማያገኝ ያስረዳናል طيب በእነዚህ ጊዜያቶች ውስጥ ቢወደዱ ተግባራቶች ምንድናቸው ከተባለ በጥቅሉ እነዚህን በነገራችን ላይ እነዚህ 10 ቀናቶችን አላህ ቁርአን ላይ ብለናል እንደገለጸልን ነብዩ አለይሂ ሰላቱ ሰላም ሐዲስ ላይ በሰለፎች ቀደምቶቹ በተከታይ ቁርአንና ሐዲስን መሰረት በማድረግ ይህን ጊዜ በጣም ያከብሩት ነበርና ለዚህ አቡ ዑስማን النهدي عليه رحمة الله من ይላሉ كانوا أي السلف يعظمون 13 ቀደምቶቹ 3 ቀናቶችን 3 ቀናት ያዘሩ ቦታዎችን ጊዜያቶችን ወይም 3 ጊዜያቶችን በጣም ያከብሩ ነበር አሉ አንደኛው العشر الأخير من رمضان የረመዳን 10 የመጨረሻ ቀናቶች العشر الأول من ذي الحجة ذي الحجة ور يمجمروا 10 قناتوች رمضان يمجرشوا 10 قناتوች ذي الحجة يمجمروا 10 قناتوችና የሙሐረም ወር የመጀመሪያውን 10 ቀናት በጣም ልዩ ቦታ ይሰጡት ነበር ይላሉና እስቲ አንዳንድ በዚህ ጊዜ የሚወደዱ ተግባራቶችን አንደኛው ሐጅና ዑምራን መፈጸም ነው ትልቁ የሐጅ ወር ስለሆነ ትልቁ ሊሰራ የሚችል ምርጥ ዒባዳ በእነዚህ ቀናቶች ውስጥ የሐጅ ተግባር ያው ሸዋል ከገባ ጊዜ ጀምሮ ነይቶ ወደ የሐጅን ተግባር ቀድሞ ሁኔታ መስራት ይቻላል ቀድሞ ዑምራ ያደርጋል ሐጁ ዋናው ተግባር የሚጀመረው ذو الحجة 8 ላይ ነው እና ይሄን ተግባር መስራት በጣም ትልቅ ነው አላህ ያገራለት ሰው ይሄን ያደረገ ጀዛኡ ጀነት ነው ነብዩ አለይሂ ሰላቱ ሰላም እንዳሉት ቡኻሪና ሙስሊም መዘገቡት ሐዲስ ላይ ምን አሉ العمرة الى العمرة كفارة لما بينهما አንድ ሰው አንድ ዑምራ ፈጽሞ ቀጣዩ ዑምራ ሲፈጽም በመካከላቸው ያለው ወንጀል ሁለተኛ ዑምራ መሰረጃ ምክንያት ይሆናል አሉ والحج المبرور የተጣራ መልካም ሐጅ አሉ ليس له جزاء الا الجنة ከጀነት ውጪ ሌላ ምንም እንደሌለው ይላሉ ረሱል አለይሂ الصلاه والسلام حج المبرور የሚባለው ምንድነው ይልይ ስሙልኝ የሌለው ፈጠራ የሌለበት የነብዩ ሰለላሁ ዐለይሂ ወሰለም የሐጅ አተገባበር ፍጹም የመሰለ ከዛ ጋር የተገናኘ መሆን አለበት ነው ሁለተኛ የሚወደድ ተግባር በተለይ ሐጅ ያልሄዱ ሰዎች ለተቀሩ ሰዎች በተለየት ባለ መልኩ እነዚህን ቀናቶች መጾም ነው ከ1 እስከ 9 ያለውን ቀናት መጾም ነው ይሄ አረፋን ጨምሮ ማለት ነው አረፋም ራሱን የቻለ ለየት ያለ አጅር አለው ሐጅ ላይ ያሉ ሰዎች አይጾሙም ነገር ግን ሐጅ ማይሄድ ማንኛውም ሰው መጾሙ በጣም የተመረጠለት ነው ተቀለለ ባለ መልኩ 9ን ቀን መጾም ይችላል መልካም ስራ የሚለው ውስጥ የሚገባ በመሆኑ ነው የጾም ምንዳ ደግሞ በጣም ከባድና ልዩ ነው ደግሞ በተለይ 9ኛውን ቀን መጾም ሌላውን ቀን ያልቻለ 9ኛውን ቀን መጾሙ በጣም ጠንካራ ሱና ነው ምክንያቱም ነብያችን አለይሂ ሰላቱ ወሰለም የአረፋን ጾም በተመለከተ ምን ብለዋል صيام يوم عرفة የአረፋን ቀን መጾም አላህ Subhanahu Wa Ta'ala ያለፈውንም የሚመጣውን ወንጀል እንደሚምር አምናለሁ አስባለሁ ይላሉ ረሱል አለይሂ ሰላቱ ወሰለም ይሄንም ነብያችን አለይሂ ሰላቱ ሰላም ሰርተውታል ሰሃባዎችም የሰሩት ተግባር ነው ኢማሙ ነወዊ ረሂመሁላህ ምን ይላሉ صيامها مستحب استحبابا شديدا 9ኛውን ቀን መጾም በጣም ጠንካራ ሱና በጣም የተወደደ ነው ይላሉ ሌላኛው ተወዳጅ ተግባር ሰላት ነው ሰላት እድሜ ልክ ነው እቺም ሴቶች የወር አበባ ወይም የወሊድ ደም ሲኖርባቸው ካልሆነ በስተቀር ወይም አንድ ሰው በሽተኛ ሆኖ አይምሮን ካልሳተ በስተቀር ካልሞተ በስተቀር የሚቆም ነገር አይደለም ሰላት በቋሚነት ይሰገዳል ይህ ከሚሰሩ ትላልቅ ስራዎች መካከል አንዱ ነው ከፈርዱ አልፈን ሱናው ላይ መጠንከር ነው ሌላው ተወዳጁ ተግባር ذكر ማብዛት ነው ተክቢር ተህሚድ ተህሊል የሚለው ለምሳሌ አላሁ አክበር አልহামዱሊላህ ላ ኢላሃ ኢላላህ እና ሌሎች ذكر ኢማም አህመድ በዘገቡት መሰረት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ምን አሉ ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም የነዚህን 10 ቀናቶች ምርጥነት በጣም አላህ ዘንድ ተወዳጅ መሆኑን ከገለጹ በኋላ ምን አሉ فاكثروا فيهن من التهليل والتكبير والتحميد لا اله الا الله الله اكبر እና الحمد لله የሚለውን ذكر አብዙ አሉ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም
እንዲሁም ቡኻሪ በዘገቡት አብዱላህ ብን ዑመር አቡ ሁረይራ ረዲየላሁ ዐንሁማ ይህን 9 ቀናት ማለት ነው ከከተማ ይወጡና ተክቢራ ያስተጋቡ ነበረ ሰዎች የነሱን ተክቢራ አይቶ በጋራ ራሳቸውን ተክቢራ ይጀምሩ ነበራል وقال እንደዚህ ምን አለው ቡኻሪ وكان عمر يكبر في قبته بمنى عمر بن الخطاب رضي الله عنه ሚና ላይ ድንኳናቸው ውስጥ ቁጭ ብለው ተክቢራ ሲሉ መስጂድ ውስጥ ያሉ ሰዎች ያዳምጧቸውና እነሱም ተክቢራ ያስተጋባሉ የከተማው ሰው ይሰማና ገባያውን እንዳለ በተክቢራ ያረዱት ነበር ይላል ابن عمر ልክ እንደዚሁ ሰላት ከሚና ላይ የሚና ጊዜያቶች ውስጥ እዛው በተቀመጡበት ቦታ ሰላት ከተሰገደ በኋላ አልጋቸው ላይ ይያሉ ድንኳናቸው ውስጥ ይያሉ ሲሄዱም ሲቀመጡም ተክቢራ ያረጉ ነበር ይሄ የተወደደ ተግባር ነው የትኛውም ሰዓትና ጊዜን ጠብቀን ማለት ነው እና ተክቢራው ላይ ድምጽን ከፍ ማድረግ የተወደደ ተግባር ነው አንደኛ እንደዚሁም ደግሞ የጋራ ተክቢራ ከማድረግ መጠንቀቅ ያስፈልጋል አንዱ ያወጣ አዝማች ሌላው መቀበል ሱና አይደለም ነብዩ አለይሂ ሰላቱ ሰላም ሰሃባዎችም ያልተገበሩት ነገር መሆኑ ሊታወቅ ይገባል እና ሁሉም በግሉ ተክቢራ ያደርጋል ከተገጣጠመ ችግር የለውም በእነዚህ ጊዜያቶች ውስጥ ከሚወደዱ ተግባራቶች መካከል ሌላው ሰደቃ ነው ሰደቃ በሁሉም ጊዜ የተወደደ ነው በተለይ በእንደዚህ መልካም ልዩ ውድ አጋጣሚዎች ላይ መጠቀሙ አጅሩ የበለጠ ከፍተኛ ነው እነዚህ እንግዲህ በጥቅሉ ጎላ ያሉ የሚወደዱ ተግባራቶች ናቸው ውድ ኢማን ወንድም እህቶቼ እነዚህ ብቻ ሳይሆን በጣም በርካታ መልካም ነገሮች ይወደዳሉ ወደ ሌሎቹ ማጠቃለያ ከመሄድ በፊት ከሚወደዱ ተግባሮች መካከል አንዳንዶቹ እስከ ግዴታነት ያደረሱት ምንድነው ረመዳን ዒድ ላይ ኡድሂያ ማረድ የነየተ የቤተሰብ አባወራም ይሁን የነየተ ሰው ወንድም ይሁን ሴት ጸጉራቸውን መንካት ልክ ሐጅ ላይ እንዳሉ በማድረግ ማሳጠር አይችሉም ጥፍር መቁረጥ አይችሉም ይላል ዙልሂጃ አንድ ሲገባ ከዛ በፊት ኡድሂያ ማረድ የነየተ ማንኛውም ሰው ከዛ በፊት ራሱን አጽድቶ ጥፍር መቆራረጥ ካለበትም ጸጉር መቀናነስ ካለበትም ማድረግ ያለው ሸሪዓ በሚፈቅደው ማድረግ ይችላል ከዛ በኋላ ግን ከሐጃጅ ጋር የሚያመሳሰለው እርዱ ስላለ ከዚህ መታቀብ እንዳለበት ነብዩ አለይሂ ሰላቱ ወሰለም ነግረውናል በተረፈ እነዚህ መልካም ስራዎች ቅድም የጠቀስናቸው ብቻ አይደሉም በርካታ መልካም ስራዎች አሉ ለጥቆማ ይመች ዘንድ የተወሰኑትን ዝምብዬ ልዘርዝር ለምሳሌ ከሚወደዱ መልካም ስራዎች የተባለ በርካታ ናቸው እንደ ምሳሌ እንደ ናሙና ለማስታወስ ይጠቅም ዘንድ ቁርአንን መቅራትና መማር ለፍዙን መቅራት ማዕናውን መማር استغفار ማብዛት ለወላጆች መልካም ማዋል ዝምድናን መቀጠል ሰላምታን ማሰራጨት ምግብ መመገብ ለምስኪንም ይሁን ለዘመድ ለወገን ሰዎችን ማስታረቅ በመልካም ማዘዝ ከመጥፎ መከልከል ሀፍረተ ገላልና ምላስን ከዝሙት እና حرام ከሆነ ነገሮች መጠበቅ ለጎረቤት መልካም መዋል እንግዳን ማስተናገድ በአላህ መንገድ ላይ ወጪ ማድረግ ከመንገድ ላይ ያሉ አስቸጋሪ ነገሮችን ማስወገድ ለይታ የሚረብሹ በድምጽ የሚረብሹ ሰውን እንደ እንቅፋት ሆነው እንደ ማንሸራተት ሆነው አደጋ ሊያደርሱ የሚችሉ ነገሮችን ማራቅ በሚስትና ልጆች ላይ ወጪያቸውን የነሱን ወጪ በአግባቡ መሸፈን የቲምን ከፋላ ማድረግ የቲምን ወጪ መሸፈን የታመሙ ሰዎችን መጠየቅ የወንድሞችን ጉዳይ መፈጸምና ማስፈጸም በነብዩ አለይሂ ሰላቱ ወሰለም ላይ ሰላዋት ማውረድ ሙስሊም የሆኑ ሰዎችን አዛ ከማድረግ መቆጠብ ለሰው ማዘን ወላጆቻቸው ያለፈባቸው ሰዎች ወደ አኺራ የሄዱባቸው ሰዎች ደግሞ የሄዱብን ሰዎች ለወላጆቻችን ወንድሙ ጓደኞቻቸው ቤተሰቦቻቸውና ዘመዶቻቸውን መቀጠል ለወንድሞቻችንና ለእህቶቻችን በሌሉበት ዱዓ ማድረግ አማናን መመለስ ቃልን መጠበቅ ለአክስትና ላጎት መልካም መዋል የተቸገረን መርዳት አይንን ከሐራም ከሆኑ ነገሮች መስበር ውዱእን በአግባቡ ማድረግ በአዛንና በኢቃማ መካከል ዱዓ ማድረግ يوم الجمعة ሲሆን ደግሞ ሱረቱ الكهፍን መቅራት ሰላት الجماعን ጠንቅቆ መስገድና ወደ መስጂድ ብዙ ጊዜ መሄድ ሱና የሆኑ ተግባራቶችን ንግግሮች ሰላቶች እና የገንዘብ ዒባዳዎችን ማድረግ የዒዱ ጊዜ ደግሞ የዒዱ ቦታ ሄዶ በጋራ መስገድ
በእያንዳንዱ ሰላት በኋላ የሰላት ዚክርን ማድረግ ሐላል ከስብ ላይ መበርታትና መጠንከር ሙስሊሞችን ማስደሰት ለደካማዎች ማዘን መልካም ነገሮችን ሰዎችን መጋበዝ ለመልካም ነገር ማነሳሳት ልባችንን ከጥላቻ ከመቀኝነት ከክፉ ነገር ማጥራት ልጆቻችንን መልካም ዲን እንዲኖራቸው በዲን ማነጽ ዲንን ማስተማር ከማንኛውም ሙስሊም ጋር ከማንኛውም የሰው ልጅ ጋር በመልካም ነገር ላይ መተባበር በመጥፎ ነገር መተባበር አይቻልም እነዚህና መሰል ተግባራቶችን በማድረግ ይሄን ውድ ጊዜ ማሳለፍ ይኖርብናል በዋዛ ፈዛዛ ልናሳልፍ አይገባም አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች ያድርገን ይሄን ውድ በጣም በርቅዬ ጊዜ በአግባቡ ተጠቅመን ለአኺራ ጥሩ ስንቅ የምንሰንቅበትን ልዩ አጋጣሚ ያድርግልን አላህን عز وجل ፈርተን ለሱ መልካም ታዛዥ እንድንሆን የሱ እርዳታ እንዳይለየን እማጸናለሁ በዚህ ላይ መበርታት እርስ በርስ መተዋወስና የአላህን መልእክት አደራ መባባል ግዴታችን መሆኑን መርሳት የለብንም ለዛሬ እዚህ ላብቃ هذا والله تعالى اعلى واعلم وصلى الله وسلم على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ